ኮሚሽን በሕግ የተሰጡ ኃላፊነቶችና ተልዕኮቹን በውጤታማነት ለመፈጸም የተለያዩ ስትራቴጂካዊ እቅድና ዓመታዊ እቅዶችን በማቀድ በተለይም ከ2011 ጀምሮ ተቋሙን እንደ አዲስ ራሱን ባስቻለ ሁኔታ መንግስት ተቋሙን ካቋቋመ በኋላ ተቋሙ በተለያዩ የተቋም ሪፎርም አጀንዳዎች እና ሪፎርም ምሰሶዎች ዙሪያ ከፍተኛ ስራዎችን ሲሰራ የቆየ ተቋም ነው። በዚህም ከዋና ዋና ተልዕኮቹ መካከል አንዱ ከአገር ውስጥ ከሚገቡ ቀረጥና ታክስ ከሚከፈልባቸው እቃዎች የመንግስትን ቀረጥና ታክስ በአግባቡ መሰብሰብ፣ ሁለተኛ የኮንትሮባንድና የህገወጥ ንግድ እንቅስቃሴን የመቆጣጠር፣ የመከታተል፣ የመግታት ኃላፊነት፣ ሶስተኛ ለሀገራችን ንግድና የኢንቨስትመንት እንቅስቃሴ ስልጠት የተሟላ አገልግሎትና ድጋፍ መስጠት፣ አራተኛ ተቋማዊ አገልግሎቱን ደግሞ በቴክኖሎጂ በአሰራርና በፕሮፌሽናል የሰው ኃይል አገልግሎቱን የማሳለጥ እንደዚሁም ደግሞ ሀገራችን ከኤክስፖርት ማግኘት የሚገባትን የውጭ ምንዛሪ በተገቢው እንድታገኝ ለአምራቾችና ላኪዎች የተሟላ አገልግሎት መስጠት፣ መደገፍ የሚሉት ዋና ዋና ተልዕኮቹ ናቸው። እነዚህና መሰል ተልዕኮቹን ተግባራዊ ለማድረግ ዘርፈ ብዙ የሆኑ የሪፎርም በዚህም ተቋሙ ስራዎችን ብዙ መልክ ቆይተናል። በሀገራችን ፋና ወጊ የሆነ የሪፎርም ስራዎች አከናውነዋል። በውጤቱም በተደጋጋሚ ከእናንተ ጋር ስናይ እንደመጣን ሁሉ ከ2011 ጀምሮ በተከታታይ ዘርፈ ብዙ የሆኑ ውጤቶችን እያመጣ የመጣ ተቋም ነው። ከዚሁ አኳያ ዘንድሮ ነው የ2018 አጠቃላይ እቅድ ክንውናችን ዋና ዋናዎቹን ስንመለከት አንደኛውና ትልቁ በገቢ ዘርፍ ኮሚሽኑ ያከናወናቸው ስራዎች ናቸው። በዚህ ዘርፍ አገር ውስጥ ከሚገቡ ቀረጥና ታክስ ከሚከፈልባቸው እቃዎች የመንግስት ገቢ ለመሰብሰብ ከታቀደው 725.272 ቢሊዮን ብር ለመሰብሰብ ታቅዶ አፈጻጸሙ 738 ቢሊዮን 144 ሚሊዮን በመቶኛ 101.77% ለማከናወን ችለናል፣ ለማሳካት ችለናል። ይህ አፈጻጸም ከባለፈው 2017 ዓመተ ምህረት የጉምሩክ ገቢ እቅድ ክንውን አኳያ ስታይ ወይም ስነጻጸር የ322 ቢሊዮን 417 ሚሊዮን 601,995 አጠቃላይ ቢሊዮን ወይም የ77.56% በብልጫ ልዩነት ያለው ነው። ትንሽ ገባ ብለን ይህንኑ እቅድ ክንውን ከ2011 ጀምሮ የነበረውን ትራጀክተሪ በምንመለከትበት ወቅት ገና ሪፎርሙ በምንጀምርበት ጊዜ 2011 የነበረው አገራችን ከኢምፖርት ገቢ እቃዎች ቀረጥና ታክስ ከሚከፈልባቸው እቃዎች ታገኝ የነበረው 78.63 ቢሊዮን ብር ብቻ ነበረ። ይህ የኮሚሽኑ የገቢ እቅድ አፈጻጸም የእድገት ተቋማዊ ሪፎርሙን ከጀመርንበት ጊዜ ጀምሮ ከአመት ወደ አመት እያደገ መጥተው ለምሳሌ ቅድም እንደተናገርኩት 2011 የ78.63 2012 የ104.98 ቢሊዮን ብር 2013 112.46 ቢሊዮን ብር 2014 140.50 ቢሊዮን ብር በ2015 177.68 ቢሊዮን ብር በ2016
191.02 ቢሊዮን ብር፣ በ2017 415.73 ቢሊዮን ብር እድገት እያሳየ የመጣ ይሄው እቅድ ክንውን በ2018 ሊፍሮግ ሊባል በሚችል ደረጃ 738.144 ቢሊዮን የገቢ አፈጻጸም ስኬት ሊገኝበት ችለዋል። ይሄ አፈጻጸም በጣም ትልቅ አፈጻጸም ነው። ለእነዚህ ስኬቶቻችን አስቻይ ወይም ደግሞ እንደ ጥንካሬ ሊወሰዱ የሚችሉ ጉዳዮች አሉ። ለስኬቱ መንስኤ የሆኑ አስቻይ የሆኑ ምክንያቶች አሉ። አንደኛው የጉምሩክ ኮሚሽን በተከታታይ የሰራቸው ሁለንተናዊ ተቋማዊ ሪፎርም ስራዎች ናቸው። ይሄ በአደረጃጀት በኮሚሽኑን ህጋዊ አሰራሮች፣ አዋጅ፣ ደንብ፣ መመሪያ አሰራሮችን የማዘመን እና ተከታታይ የማድረግ ቀጥሎ ቴክኖሎጂ ላይ የወሰናቸው ተቋሙን በቴክኖሎጂ የማዘመን ስራ እና የሰው ኃይል ልማት ላይ የሰራናቸው ስራዎች ቁልፍ ድርሻ አላቸው። ሁለተኛው ጠንካራ የጉምሩክ ኮኦፕሬሽን እና የህግ ተገዥነት ስራዎቻችን ናቸው። በዚህ ደረጃ እንደምታውቁት ጉምሩክ በብዙ የህግ ማዕቀፎች አሰራሮች ውስጥ የጉምሩክ የኦፕሬሽን ስራዎችን ያከናውናል። በተመሳሳይ የህግ ተገዥነት ስራዎችን ያከናውናል። በዚህም ዘርፍ ጠንካራ ሊባል የሚችል የጉምሩክ ኮኦፕሬሽን እና የህግ ተገዥነት ስራዎች በመከናወናቸው። ሶስተኛ ከባለድርሻ አካላት ሁሉ ጋራ የነበረን ቅንጅታዊ ስራዎች አፈጻጸም ከጊዜ ወደ ጊዜ እድገት እያሳየ በመምጣቱ። አራተኛ የኮሚሽኑ አመራሮችና ባለሙያዎች ጠንካራና ተከታታይ ትጋት እና ውጤታማ የሆነ የጋራ ስምሪት ክትትል በተጠናከረ መልክ በመፈጸማቸው። አምስተኛ የመንግስት ፖሊሲ ውሳኔዎች በተለይ የፋይናንስ ዘርፉን መንግስት የወሰደው የፋይናንስ ዘርፍ የፖሊሲ እርምጃዎች ለገቢው የራሱ አስተዋጽኦ ያበረከተበት ሁኔታ አለ። የአመራሩና የባለሙያው ተከታታይ የአቅም ግንባታ ስራዎች ሰፊ የሆኑ የካፓሲቲ ቢልዲንግ ስራዎች በአመራሩና በሁሉም ፈጻሚዎች ደረጃ ይሰራሉ። ሰባተኛው ጠንካራ የክትትልና የድጋፍና የቁጥጥር ስራዎች በተለይ የአመራሩና የፈጻሚው ጠንካራ ትጋት እና በመጨረሻም ጠንካራ የስጋት ስራ አመራር የሪስክ ማኔጅመንት ስራዎቻችን በድምር በእነዚህ በመታገዝ እና የራሳቸው የሆነ ውጤታማ ስራዎች የተሰራባቸው ከመሆኑ አኳያ እነዚህ ተዳምረው ለገቢው ስኬት ከፍተኛ የሆነ አስተዋጽኦ እንዳበረከቱ ማየት እንችላለን። ይህንን ውጤት በመያዝ በ2018 በሰራናቸው ስራዎች በጣም በርካታ የሆኑ ትምህርቶች የተገኙበትና ውጤት የመጣባቸው ስለሆኑ በዚህ ዓመት ቅድም ከላይ የገለጽኳቸውን ጥንካሬዎች እና አስቻይ ሁኔታዎችን በመያዝ እነዚህን ማክሲማይዝ በማድረግ ለ2019 ዓመተ ምህረት ወደ 1 ትሪሊየን 763 ሚሊየን 993,500 ብር እቅድ አዘጋጅተን በአሁኑ ሰዓት በተለይ ከሐምሌ 1 ጀምሮ ወደ ስራ ገብተናል። እነዚህ ጉዳዮች የምናገሩት አገራችን በተለይ ከኢምፖርት የንግድ ስርዓቱ የሚታገኘው ገቢ ከጊዜ ወደ ጊዜ ከፍተኛ የሆነ እድገት እያሳየ ከፍተኛ ምርታ እያሳየ ለሚቀጥለው ዓመት የ1 ትሪሊየን ጉዞ ወይም ትራጀክተሪ ተዘጋጅተን አቅደን ወደ ስራ የገባንበትን አቅም የፈጠረበት ሁኔታ እንዳለ እንመለከታለን ማለት ነው። ይሄ የገቢ አፈጻጸምና የሚቀጥለውን ዓመት የገቢ እቅዳችንን የሚመለከት ነው። ሁለተኛው መረጃ መስጠት የምንፈልገው
የጉምሩክ የህግ ተገዥነት ስራዎች አፈጻጸምን በሚመለከት ነው። ከዋና ዋና ስራዎቻችን ከገቢ ቀጥሎ ያሉን ትልቁ ስራ የጉምሩክ የህግ ተገዥነት ስራዎችን የማረጋገጥ ስራ ነው። በዚህ ደረጃ በጣም በርከት ያሉ ተልእኮዎች፣ ስራዎች አሉብን። እነዚህን ስራዎች በውጤታማነት ለመፈጸምም ተክተን ስንሰራ እና ከፍተኛ የሆነ ውጤት የመጣባቸው እንደሆኑ ለመናገር ነው። በዚሁ መሰረት አንደኛ የኮንትሮባንድ መከላከል ስራዎች አፈጻጸም በሚመለከት ኮንትሮባንድ በሁለት መልክ ሀገራችን ከጊዜ ወደ ጊዜ የሚፈትን አደጋ እንደሆነ ይታወቃል። እነዚህን አደጋዎች ለመከላከልና ለመቆጣጠር በወሰናቸው ተከታታይ እርምጃዎች የ2018 አፈጻጸማችን ከፍተኛ ውጤት የመጣባቸው ናቸው። በዚሁ መሰረት ገቢ ኮንትሮባንድ ላይ በተደረገው ከፍተኛ የመከላከልና የመቆጣጠር ስራ 27 ቢሊዮን 74 ሚሊዮን 556.431 በአጠቃላይ በድምር 27 ቢሊዮን ብለን መጥቀስ እንችላለን። በዚህ ደረጃ የሚቆጠር የሚገመት የገቢ ኮንትሮባንድ እቃዎችን በቁጥጥር ስር ያዋልንበት ሁኔታ ማየት ይቻላል። በተመሳሳይ ወጪ ኮንትሮባንድ ላይ ባረግናቸው ቁጥጥር ስራዎችም 1.8 ቢሊዮን ብር የተገመቱ የተለያዩ ቁሳቁሶችን የወጪ ኮንትሮባንድ ቁሳቁሶችን መቆጣጠር የቻልንበት ዓመት ነው። በአጠቃላይ በድምር የ28.9 ቢሊዮን ብር የተገመቱ የወጪና የገቢ ኮንትሮባንድ እቃዎችን ቁጥጥር ስር ያዋልንበት ዓመት ነው የነበረው። በዋና ዋና እቃዎች ደረጃ በምንመለከትበት ወቅት ለምሳሌ የገቢ እቃዎችን ስንመለከት ኤሌክትሮኒክስ፣ መድኃኒት፣ አዳዲስ አልባሳት፣ ልባሽ ጨርቆች፣ የመጠጦች፣ የምግብ ቁሳቁሶች እና ሌሎች እንደ ቅደም ተከተላቸው ማየት እንችላለን። ከወጪ ኮንትሮባንድ እቃዎች ዝርዝር አኳያም የግብርና ምርቶች፣ ማዕድናት፣ የቁም እንስሳት፣ ህገወጥ የገንዘብ ዝውውርና ሌሎች እቃዎችን በቅደም ተከተላቸው ማየት እንችላለን። ይሄ እንደ ቁጥሩን ስንናገር በዚህ ላይ የተከፈለውን ዋጋ ሳንናገር ማለፍ ተገቢ ስለማይሆን ብርቱ ትግል፣ ብርቱ ስራዎች ይህንን ወንጀል ለመከላከል ዋጋ ይከፈላል። በሂደቱ ኮንትሮባንዲስቶችን የመቆጣጠር ስራ እቃዎችን መቆጣጠር ብቻ ሳይሆን ኮንትሮባንዲስቶችን የመቆጣጠር ስራ አንዱ ራሱን የቻለ ስራ ስለሆነ በጥናት ከለየናቸው ኮንትሮባንዲስቶች በወጪም በገቢም ወደ 1892 ተጠርጣሪዎችን ለመያዝ አጥንተን በቁጥጥር ስር ያዋልነው 1835 ኮንትሮባንዲስቶችን ነው። ይህን ያክል ቁጥር ያለውን የኮንትሮባንዲስት ኃይል በመያዝ ለህግ ለማቅረብ የቻልንበት ዓመትም እንደ አንድ ስኬት ተደርጎ ሊታይ ይችላል። 1835 ኮንትሮባንዲስቶችን። ይህንን የወጪና የገቢ ኮንትሮባንድ አደጋን ለመከላከል ኮሚሽኑ ራሱን አደራጅቶ ስትራቴጂክ ሰነድ አዘጋጅቶ 24 ሰዓት 7ቱንም ቀናት በመላ ሀገራችን ኮንትሮባንድ የሚንቀሳቀስባቸው ተብሎ የተለያዩ አካባቢዎች ላይ ቀን ከሌሊት የሚደረግ ትግልና ጥረት ውጤት ነው ማለት ነው። በተመሳሳይ ከህግ ተገዥነት ስራዎቻችን አኳያ አንዱ በህጋዊ ገቢና በህጋዊ ወጪ እቃዎች ሽፋን የሚፈጸም የንግድ ማጭበርበርን መቆጣጠር ነው። በገቢ እቃ ሽፋንና በወጪ እቃ ሽፋን ሰነድ አላቸው። ነገር ግን ደግሞ በእነዚህ ሽፋን የሚፈጸምን የንግድ ማጭበርበር መቆጣጠር አይነተኛ ስራ ነው። ይህንን በተለያየ ሂደት ነው የምንፈጽመው። አንደኛ በመደበኛ የእቃ ፍተሻና የሰነድ ምርመራ ይህንን አደጋ የመቆጣጠር ስራ እንሰራለን። በመደበኛ የእቃ ፍተሻና የሰነድ ምርመራ። ሁለተኛ በድህረ እቃ አወጣጥ ኦዲት ስርዓት
ይህን የቁጥጥር ስራ እናከናውናለን። ሶስተኛ በድንገተኛ ፍተሻ ስራ ይህንን ጥፋት ይህንን ወንጀል እንቆጣጠራለን። አራተኛ በኢንቴሊጀንስ ስራዎቻችን ይህንን ወንጀል እና አደጋ እንቆጣጠራለን። አምስተኛ የተሰጠውን የቀረጥ ነጻ መብት አለግባብ የተጠቀሙ አካላትን በመቆጣጠር ይህንን የንግድ ማጭበርበር ስራ እንቆጣጠራለን። በድምር በእነዚህ የቁጥጥር ዘዴዎች 351.2 ቢሊዮን ብር ከፍራውድ ወይም ከማጭበርበር ማዳን የተቻለበት ትልቅ የስኬት ዓመት ነው ማለት ይቻላል። 351.2 ቢሊዮን ብር ቅድም ከላይ በገለጽኳቸው አግባቦች በመደበኛ የዕቃ ፍተሻና የሰነድ ምርመራ፣ በድህረ ዕቃ አወጣጥ ኦዲት፣ በድንገተኛ ፍተሻ ስራ፣ በኢንቴሊጀንስ ስራ የቀረጥ ነጻ መብትን አላግባብ የተጠቀሙ አካላት ላይ በሚደረግ ቁጥጥር እነዚህን ቁጥጥሮች ባይደረግ ኖሮ አገር ሊታጣ ትችል የነበረው ሀብት 351.2 ቢሊዮን ብር በቀጥታ ሊታጣ ትችል ነበር ማለት ነው። ይሄ ስለ ሶስት ነገር ሊናገረን ይችላል። አንደኛ ኮሚሽኑ በሰራቸው የሪፎርም ስራዎች በተለይ የኦፕሬሽንና የህግ ተገዥነት ስራዎችን በአሰራር፣ በአደረጃጀት፣ በቴክኖሎጂ በሚወስዳቸው ተጨባጭ እርምጃዎች ውስጡን በዛ ደረጃ ሪፎርም አድርጎ ተጠናክሮ ይህንን ባይሰራ ኖሮ በአንድ በኩል፣ በሌላ በኩል ደግሞ የፍራውድ የሚፈጽሙ አካላት ከነ ማጭበርበሪያ ዘዴዎቻቸው ሰፊ ትግል፣ ሰፊ ጥረት ባይደረግበት ኖሮ ሀገር እንደዛ አይነት አደጋን ልታስተናግድ ትችል ነበር ማለት ነው። ስለዚህ በአንድ በኩል ተቋማዊ የኦፕሬሽንና የህግ ተገዥነት ጥቅሞቻችን በዚህ ደረጃ በከፍተኛ ደረጃ የጠናከረ መሆኑን የሚያሳይ ነው። በሌላ በኩል ደግሞ ይሄንን ትራፕ ሊያደርግ የሚችል አሰራር የህግ፣ የቴክኖሎጂ፣ የአሰራር፣ የስምሪት፣ የቁጥጥር ስራዎቻችን ጥንካሬን በአንድ በኩል ይናገራል። በሌላ በኩል ደግሞ ይህንን ሀብት ወደ መንግስት ካዝና ወደ መንግስት ሀብትነት መቀየር መቻሉን ይነግረናል። ከዛ ውጭ ግን አሁንም በዚህ ዙሪያ ጥፋቱን የሚፈጽሙ አስመጪዎች፣ ላኪዎች፣ የሚተባበሯቸው አካላት ቀላል አቅም ያላቸው እንዳልሆኑ የሚናገር ነው። ሰፊ ተከታታይ ትግሎች፣ ጥረቶች በዚህ ዙሪያ መደረግ እንዳለባቸው መቀጠል እንዳለባቸው የሚናገር ነው። ዘዴው ምንድን ነው የተባለ እንደሆነ ይሄ አንደኛ በአንደር ኢንቮይስ፣ በኦቨር ኢንቮይስ፣ በገቢ እቃዎች በገቢ እቃ ሽፋን፣ በዋጋ፣ በታሪፍ፣ በስሪት ሀገር በመለኪያቸው ለአምራቾች የተሰጠውን መብት አላግባብ ይህንን በሽፋንነት በመጠቀም የቀረጥ ነጻ መብትን አላግባብ በመጠቀም እቃን በሁሉም መለኪያዎች በህጉ በተደነገገው አግባብ በሴልፍ ኮምፕላያንስ አሰራር እና ህግ የታመነ ሰነድ ባለማቅረብ ወይም ለፍራውድ የተጋለጠ ሰነድ በማቅረብ እና በመሳሰሉት የሚፈጸሙ ናቸው ማለት ነው። ዘዴዎቹ እነዚህ ናቸው። የተደረገባቸውም ትግል በዛው ልክ የሚታይ ነው ለማለት ነው። ሶስተኛው ከህግ ተገዥነት ስራዎቻችን ዋና ስራዎች አኳያ ራሱን በቻለ መልክ ደግሞ የድህረ ዕቃ አወጣጥ ኦዲት አመታዊ ክንውንን ለብቻ ስንመለከት የኦዲት ስራን ራሱን በአስቻለ መልክ እናከናውናለን። በዚህ መሰረት ወደ 3154 ድርጅቶች ላይ ኦዲት ለማድረግ ታቅዶ ወደ 3272 ድርጅቶች ላይ የኦዲት ስራዎች አከናውነናል። በመቶኛ ወደ 103.74 በአጠቃላይ ከዚህ ውስጥ በ2687 ድርጅቶች ላይ የኦዲት ግኝት ተገኝቶ ይሄም ወደ ገቢ እንዲቀየር የተለያዩ እርምጃዎች ተወስደዋል። ወደ 27.3 ቢሊዮን ብር በዚህም አንግል ሀገር ሊታጣ ትችል ነበር ሀብት ነው ማለት ነው። ይሄ የኮሚሽኑ የድህረ ዕቃ አወጣጥ ኦዲት አንዱ ቱል ነው ማለት ነው። ፍራውድን ከምንከላከልበት ከምንቆጣጠርበት አንዱ እሱ ስለሆነ እዛው ያለ የአስመጪዎች፣ ላኪዎች፣ አምራቾች የህግ ተገዥነትን የምናረጋግጥበት ዘዴም ስለሆነ በዚህ ደረጃ በተደረገው የኦዲት ስራ 23.7 ቢሊዮን ብር ሀገር ሊታጣ ትችል የነበረውን ሀብት ኦዲት በማድረግ
በተለያየ ደረጃ ወደ ገቢ የተቀየሩ በአፒል ስርዓት ላይ ያሉ በመደበኛ የህግ ክርክር ሂደት ላይ ያሉ ናቸው። በጥቅል ሁኔታ ሲወሰድ ግን ይህን ያክል መጠን ያለው ሀብት ቁጥጥር የተደረገበት ነው ለማለት ነው። ኮሚሽኑ ከሚሰጣቸው አገልግሎቶች ውስጥ አንዱ የተሰጡ የቀረጥ ነጻ መብቶችን ወይም ደግሞ የቀረጥ ነጻ መብት ማበረታቻ አገልግሎት መስጠት ነው። ውሳኔው የሚሰጠው ለግል ኢንቨስትመንት፣ ለመንግስት ኢንቨስትመንት፣ መንግስታዊ ላልሆኑ ድርጅቶች በልዩ ውሳኔ የሚሰጡ የቀረጥ ነጻ መብት ፈቃዶች የመሳሰሉት በገንዘብ ሚኒስቴር የሚሰጡ ፈቃዶች ናቸው ወይም ውሳኔዎች ናቸው። ከዛ ውጭ ደግሞ ለዓለም አቀፍ ተቋማት የሚሰጥ የቀረጥ ነጻ መብት ይኖራል። ለዲፕሎማቲክ ማህበረሰብ በአጠቃላይ በዚህ ዙሪያም የሚሰጠው አገልግሎት በጣም ሰፊ ነው ማለት ነው። በዚህ ደረጃ ዘንድሮ ሀገራችን በአጠቃላይ ዓለም አቀፍ ተቋማት የተሰጠውን የቀረጥ ነጻ መብት ጨምሮ ወደ 397.6 ቢሊዮን ብር ታክስ ፎርጎን አድርገናል እንደ ሀገር፣ ወይም ደግሞ የቀረጥ ነጻ መብት ሰጥተናል ማለት ነው እንደ ሀገር። ይሄ ሁለት መልእክት አለው። አንዱ በተለይ መንግስት ለኢንቨስትመንት እና መሰል ጉዳዮች ብቻ የዲፕሎማቲክ ማህበረሰቡን ለብቻ ለይተን ስንመለከት ወደ 385 ቢሊዮን ብር የተገመቱ የተለያዩ ቁሳቁሶችን መንግስት የቀረጥ ነጻ መብት የሰጠበት ሁኔታ አለ ማለት ነው። ይሄ ቀጥታ በኢትዮጵያ ኢኮኖሚ ውስጥ የሚንቀሳቀስ ነው። የዲፕሎማቲክ ማህበረሰቡን ትቼው ማለት ነው 385 ቢሊዮን። ይሄ ትልቅ ሀብት ነው። እነዚህ የግል ኢንቨስትመንት፣ ኤፍዲአይ፣ በመንግስት ፕሮጀክቶች፣ መንግስት ልማት ድርጅቶች፣ መንግስታዊ ባልሆኑ ድርጅቶች እንደ ኮሪደር ልማት፣ የመንግስት ሜጋ ፕሮጀክቶች የመሳሰሉትን መሰረት በማድረግ የሚሰጥ የቀረጥ ነጻ መብት ማበረታቻ ነው ማለት ነው። በዚህ ደረጃም የኮሚሽኑ የሰጠው አገልግሎት በጣም ትልቅ ነው። ከባለፈው ዓመት ወቅት ጋር ሲነጻጸር የ1.5 ቢሊዮን ብር ልዩነት ያለው አገልግሎት ነው ማለት ነው። ከዚህ ውጪ እንግዲህ ተቋሙ በተከታታይ የሪፎርም ስራዎች ሂደት ውስጥ ነው የሚገኘው። በተለይ ተቋሙ ወረቀት አልባ የሆነ አገልግሎት መስጠት በተለይ ዋና ቱል ብለን የምንወስደው ለጠንካራ ተቋም ግንባታ እና የኢትዮጵያ ጉምሩክ ኮሚሽን ያለበት ኃላፊነት በጣም ትልቅ ከመሆኑ አኳያ የሚሰጠውም አገልግሎት በጣም ሰፊ እና በርካታ አገልግሎቶች ከመሆኑ አኳያ ተቋሙን በቴክኖሎጂ የማዘመን ጉዳይ ልዩ ትኩረት ያገኘ ልዩ ስራ የተሰራበት ነው ማለት እንችላለን። በዚህ መሰረት ለምሳሌ አንዱና ትልቁ ሰክሰስ ወይም ደግሞ ስኬት ተደርጎ የሚወሰደው 87 ተቋማትን ከነ ብራንቾቻቸው ወደ 2966 ቅርንጫፍ ጽሕፈት ቤቶቻቸው ጭምር በአንድ መስኮት አገልግሎት የሚሰጥበት ቴክኖሎጂ ነው። ይህን ቴክኖሎጂ ያለማው የሚያስተዳድረው ሌሎችንም ተቋማት እንጌጅ ያደረገው የኢትዮጵያ ጉምሩክ ኮሚሽን ስለሆነ በትልቁ ብዙ እንግልትን ያስወገድንበት አገልግሎታችን በአንድ መስኮት ቅድም የገለጽኳቸው ተቋማት ሁሉ በአንድ ዊንዶ ወይም በአንድ መስኮት ለዜጎቻችን አገልግሎት እንዲሰጡ ያስቻለ ስራ የሰራንበት ትልቅ ቴክኖሎጂያችን ነው ማለት ነው። ይሄንን ቴክኖሎጂ ስራ ላይ አውለን በመላ ሀገራችን አገልግሎት እየሰጠንበት ነው የምንገኘው። ሌላውና ትልቁ የኢትዮጵያ ጉምሩክ ስራ አመራር ስርዓት ወይም የኢትዮጵያን ካስተምስ ማኔጅመንት ሲስተም ብለን የምንጠራው ቴክኖሎጂያችን ነው። ሙሉውን የኢትዮጵያ ኢምፖርት እና ኤክስፖርት እና በኢትዮጵያ ጉምሩክ አገልግሎት አውድ የሚንቀሳቀሱ የትኞቹንም ትራንዛክሽንስ አገልግሎት የምንሰጥበት ትልቁ ቴክኖሎጂያችን ነው። ይሄም ቴክኖሎጂ በአሁኑ ሰዓት የጉምሩክ ኮሚሽን
አልምቶ ተግባራዊ አገልግሎት የሰጠንበት ነው የምንገኘው። ቅድም የገለጽኳቸው በአገልግሎት መልክ፣ በገቢ መልክ፣ በኮንትሮባንድ መከላከልና መቆጣጠር መልክ የገለጽናቸው ሁሉ የሚንቀሳቀሱት በዚህኛው የቴክኖሎጂ አውድ ነው ማለት ነው። ስለዚህ የኢትዮጵያ ጉምሩክ ስራ አመራር ስርዓት ወይም ኢሲኤምኤስ ብለን የምንጠራው ቴክኖሎጂ ተግባራዊ አድርገን እየሰራንበት እንገኛለን። ሶስተኛ የጉምሩክ ዋጋ መረጃ ስርዓት ነው። ይሄ የኢትዮጵያን ከስተምስ ቫሉዌሽን ሲስተም ትውልድ 2 ብለን የምንጠራው ቴክኖሎጂ ነው። ይሄም ኮሚሽኑ በውስጡ ያለማቸው በተለይ ዋጋ እንደምታውቁት ዋጋ ብዙ ቁም ነገሮችን የያዘው ወደ ኢትዮጵያ የሚገቡ የትኞቹም እቃዎች ዋጋ ያላቸው ናቸው። ከኢትዮጵያ ወደ ውጭ የሚወጡ እቃዎች በሙሉ ዋጋ ያላቸው ናቸው። ዋጋ በብዙ መልክ የሚተነተን ነው። ከ100 ሚሊዮን በላይ አይነት ያላቸው እቃዎች ወደ ሀገራችን ቀረጥ በሚከፈልባቸውም በማይከፈልባቸውም በጊዜያዊነትም በሌላ መልክ ወደ ሀገራችን የሚገቡ እቃዎች ናቸው። ይህንን መረጃ የምንይዘው አንዱ በትልቁ የኢትዮጵያ ከስተምስ ማኔጅመንት ሲስተም ስርዓታችን ላይ ነው ብዬ እንዳበቃ ሁሉ በዚህኛውም ይገለጣል ማለት ነው። ምክንያቱም ዋጋ ያላቸው ቀረጥና ታክስ የሚከፈልባቸው እስከሆኑ ድረስ በጉምሩክ ዋጋ መረጃ ስርዓት የሚደራጁ ናቸው ማለት ነው እያንዳንዱ እቃዎች ዋጋ። ይህን ቴክኖሎጂ በአሁኑ ሰዓት ስራ ላይ አውለን እየተጠቀምንበት ነው የምንገኘው። ትልቁ የሀገራችን የገቢ ምንጭ ሆኖ የሚያገለግል ነው። ታሪፎቻችን እና የዋጋ ቫሉዌሽን እና ታሪፍ ብለን የምንጠራው በዋናነት በዚህ ቴክኖሎጂ ካፕቸር የሚደረጉ ናቸው። አራተኛው የኤሌክትሮኒክስ ካርጎ ትራኪንግ ስርዓት የምንለው ነው። ኢትዮጵያ የኤሌክትሮኒክስ ካርጎ ትራኪንግ ቴክኖሎጂ በተደጋጋሚ ሁላችን እንደምናውቀው እቃዎቻችን ከውጭ ወደ ሀገር ውስጥ በሚገቡበት ጊዜም ሆነ ከሀገር ውስጥ ወደ ውጭ በህጋዊ መልክ በሚንቀሳቀሱበት ወቅት ደህንነታቸው የተጠበቀ የእቃ እንቅስቃሴ መኖር አለበት። ምክንያቱም የተለያየ ማጭበርበሪያ ተግባራት ስለሚፈጸሙባቸው መሰረቅ፣ መሰወር፣ መስረቅ፣ መቀነስ የመሳሰሉት ወንጀሎች ሊፈጸሙባቸው ይችላሉ። ቅሸባን የመሳሰሉት። ስለዚህ ይሄ ቴክኖሎጂ የእቃዎችን እንቅስቃሴ ደህንነት የምናስከብርበት ቴክኖሎጂ ነው ማለት ነው። እቃዎቻችንን ከአንድ መነሻ ወደ መድረሻ፣ ከጅቡቲ ወደ መድረሻ የጉምሩክ መዳረሻዎች፣ ከኢትዮጵያ ከሚነሱባቸው ስፍራዎች ኤክስፖርት ተደርጎ ጅቡቲ እስከሚደርሱ ድረስ የእቃዎቻችንን እንቅስቃሴ ደህንነት የምንጠብቅበት የምናረጋግጥበት ቴክኖሎጂ ነው። ይህን ቴክኖሎጂ የኢትዮጵያ ጉምሩክ ኮሚሽን ቢዝነስ ፕሮሰስ አናሊሲሱን ራሱ የማልማት ስራውን ደግሞ ከአርቲፊሻል ኢንቴሊጀንስ የማማከር ስራውን ደግሞ ከአዲስ አበባ ዩኒቨርሲቲ ጋር በማልማት በአሁኑ ሰዓት ከፍተኛ አገልግሎት እየሰጠንበት በዛው መልክ ደግሞ ከፍተኛ አደጋን የምንከላከልበት ቴክኖሎጂያችን ነው። አምስተኛው የተቀናጀ የድንበር ቁጥጥር ስርዓት የምንለው ነው። የስማርት ቦርደር ኮንትሮል ብለን የምንጠራው ነው። ይሄ በጣም በርካታ ፕሮጀክቶች ከውስጡ አሉት። በተለይ በድንበሮቻችን አካባቢ በተለያየ መልክ የሚፈጸምን ማጭበርበር የምንቆጣጠርበት ነው። ወደ ሀገር ስገባም ከሀገር ስወጣም የተለያዩ የቴክኖሎጂ አቅሞች አሉ፣ ቱሎች አሉ። የነዚህ ሁሉ አጠቃላይ አቅም የደመረ ቴክኖሎጂ ነው። በተለይ ዋና ዋና የገቢና የወጪ እቃዎቻችን የምናስተናግድበት የሚተላለፍባቸውን የምንቆጣጠርበት አይነተኛ የቴክኖሎጂ አቅማችን ነው። በዚህ መሰረት ለምሳሌ ከጋምቤላ ጀምሮ ደቡባዊ የሀገራችን ክፍልና ምስራቃዊ የሀገራችን ክፍል ብዙ የሀገራችን እቃዎች በገቢም በውጭ የሚንቀሳቀሱባቸው ናቸው። ይህንን ፓተርን የተከተለ የዘመናዊ የድንበር ቁጥጥር ስርዓት ነው የምናካሄደው። ይሄ ቴክኖሎጂ በጣም ትላልቅ አቅሞችን የሰጠን ሁኔታ ነው ያለው። ብዙ አደጋዎችን የምንቆጣጠርበት ነው ማለት ነው። በዚህም
ይህንንም ተግባራዊ አድርገን የሰራንበት እንገኛለን። ሌላውና ስድስተኛው የመንገደኞች የስጋት ስራ አመራር ስርዓት የምንለው ነው። የፓሰንጀር ሪስክ ዴታ ፕሮፋይል የምናደራጅበት ነው። በአውሮፕላን ተጓጉዘው ወደ ሀገራችን የሚገቡ ዜጎች ወይም ከሀገራችን ወደ ውጭ የሚንቀሳቀሱ ዜጎች የጉዞ እንቅስቃሴያቸው የተሳለጠ መሆን አለበት። ጤናማ እስከሆኑ ድረስ እንግልት የቀነሰ ጤናማ የሆነ እንቅስቃሴያቸውን የሚያሳልጥ መሆን አለበት። በሌላ በኩል ደግሞ ተደጋጋሚ ጥፋት ሊፈጽሙ የሚችሉትን በሪስክ ዳታ ፕሮፋይላቸው አሰስ እየተደረገ ሀንት ያደረገ ሊይዝልን የሚችል ቴክኖሎጂ ነው። ይህን ቴክኖሎጂ በአሁኑ ሰዓት አልምተን ተግባራዊ ማድረግ ችለናል። ሁለቱንም የተሳለጠ በአውሮፕላን የሚጓጓዙ ገቢም ወጪም መንገደኞችን እንቅስቃሴ የምናሳልጥበት፣ በጥፋት የሚጠረጥሩን ደግሞ የምንይዝበትን ቴክኖሎጂ አቅም የሚሰጥ ነው ማለት ነው እና ይህን ተግባራዊ አድርገን የሰራንበት እንገኛለን። እነዚህ እንደ ቀላል ሊታዩ አይችሉም። ወይ ማናችንም ወደ ውጭ ስንንቀሳቀስ የተሳለጠ እንቅስቃሴ ነው የምንፈልገው። ጤናማ ካልሆነው ተቀላቅሎ የምንገላታበት ሁኔታዎች መፈጠር ስለሌለባቸው ጤናማው በራሱ መንገድ በራሱ ስፒድ መንቀሳቀስ መቻል አለበት። ፈቃጅ መሆን አለበት ስርዓቱ። አጥፊን ግን በጥንቃቄ በሪስክ አናሊሲስ ብቻ የለየ መሆን አለበት ማለት ነው። በጣም ስሙዝ የሆነ የመንገደኞች እንቅስቃሴ የምናሳልጥበት ነው ማለት ነው። ትልቁ የኮሚሽኑ የ2018 ዓ.ም ሰክሰስ ተደርጎ ሊወሰድ የሚችለው የጉምሩክ የሕግና የአሰራር ማሻሻያዎች ላይ የወሰድናቸው ተጨማሪ እርምጃዎች ናቸው። ቅድም ለመጥቀስ እንደሞከርኩት ጉምሩክ በኢትዮጵያ ኢኮኖሚ የሚጫወተው ሚና በጣም በጣም ግዙፍ ነው። ግዙፍነቱን ቅድም በገለጽኩት ሁኔታ በአንዷ መለኪያ ማየት ትችላላችሁ። በአንድ ዓመት 738 ቢሊዮንን ማሳካት፣ 385 ቢሊዮን ዱቲ ፍሪ አገልግሎት መስጠት፣ ኢትዮጵያ ላገኘችው 11 ቢሊዮን ዶላር ወሳኝ አቅም መሆን እና አምራቾቻችን የተሳለጠ በተለይ ኢምፖርት ሰብስቲቱሽን ላይ የአጋዥ ሚናን የመጫወት ያክል ሰፊ ስራ የለም እና እነዚህን ውጤታማ ከምናደርግባቸው አንደኛውና ወሳኝ ቶል ውስጥ አንዱ ኮሚሽኑ ኦፕሬት የሚያደርግባቸው የህግ ማዕቀፎች፣ አዋጆች፣ ደንቦች፣ መመሪያዎች፣ አሰራሮች፣ የፕሮሲጀርስ ካስተምስ ፕሮሲጀርስ የምንላቸው ናቸው። እነዚህ የህግ ማዕቀፎች በአንድ በኩል ኢትዮጵያ የፈረመቻቸው ዓለም አቀፍ ውሎች፣ ስምምነቶች አሉ። በአፍሪካ ደረጃ በዓለም አቀፍ ደረጃ እነዚህ ኢትዮጵያ የተፈራረመቻቸውን ዓለም አቀፍ ውሎች፣ ስምምነቶችን አላይን ያደረገ መሆን አለበት ወይም ደግሞ ከነዚህ ጋር የተመጋገበ መሆን አለበት። በሌላ በኩል ደግሞ ከኢትዮጵያ የሁለንተናዊ ብልጽግና አጠቃላይ ፍኖተ ካርታና እሱን ተከትሎ በየተቋማቱ የሚወጡ ፖሊሲዎች እና በመንግስት ደረጃ የሚወጡ አዋጆች፣ ደንቦችን የተከተሉ መሆን መቻል አለባቸው። እነዚህን ባማከለ መልክ የሚቀረጹ ናቸው። የጉምሩክ አዋጅ፣ ደንብ፣ መመሪያ፣ ፕሮሲጀሮች፣ ማኑዋልስ የምንላቸው በሙሉ ማለት ነው እና በጣም 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 ትልቅ ነው። ይሄ ሰፊም ነው፣ ኮምፕሊኬትድም ነው፣ ሰፊም ነው። በዚህ ደረጃ የተሰሩ ስራዎች እና የአሰራር ማሻሻያዎች በጣም ሰፊ ነው የነበሩት። እንደ ዋና ዋናዎቹ የጉምሩክ አዋጅ የመሻሻሉ፣ የጉምሩክ አዲሱ የዋጋ የእቃዎቹ ዋጋ አተማመን መመሪያ መሻሻሉ፣ አምራቾችን እና ላኪዎችን የምናበረታታባቸው አሰራሮች፣ የነፃ ንግድ ቀጠና፣ የልዩ ኢኮኖሚ ዞን አገልግሎቶችን የምናሳልጥበት ኢኮመርስ፣ አሁን በቅርቡ በኢትዮጵያ ደረጃ ተግባራዊ ሊደረግ የተሰራ ያለው የኢኮመርስ ስራ ነው። እንደነዚህ አይነት ነገሮች ያልተለመዱ ናቸው። በኢትዮጵያ ኢኮኖሚ ውስጥ ብዙ ያልተለመዱ ናቸው። ይህ ብቻ ሳይሆን ቆቅ የሆኑ ደግሞ አስቀድሞ ያወቁት በብልጣብልጥ የሚጠቀሙባቸውም ጭምር ናቸው። ፎርማል የንግድ እንቅስቃሴ ውስጥ ማስገባት አለበት። እውቀቱን ማምጣት ያስፈልጋል። አሰራሩን የህግ ማዕቀፉን ኢስታብሊሽ ማድረግ ይፈልጋል። አኮርዲንግሊ በዚሁ መሰረት ደግሞ የተቀናጀ የኢኮመርስ የንግድ ስርዓት
ወደ ኢትዮጵያ ኢኮኖሚ ውስጥ ገብቶ የራሱን አስተዋጽኦ እንዲያበረክት ማድረግ ያስፈልጋል እና የመሳሰሉት ናቸው። በአጠቃላይ እነዚህ አሰራሮቻችን የጉምሩክ አገልግሎትን የሚያሳልጡ ብቻ ሳይሆኑ የኢዝ ኦፍ ዱይንግ ቢዝነስ ወይም ደግሞ የንግድ ስልጠት ስርዓትን የሚያሳልጡ ናቸው። እዛው ያሉ ሁለንተናዊ የሆኑ የጉምሩክ አገልግሎቶችን ተደራሽ፣ ቀልጣፋ፣ ፊታዊ የሚያደርጉ ናቸው። በእነዚህ ዙሪያ የተሰሩ ስራዎች በጣም ውጤታማ ነበሩ። ተቋማዊ የአመራርና የፈጻሚውን ብቃት የሚያረጋግጡ ሰፊ የአቅም ግንባታ ስራዎች ያከናወንበት፣ ምናልባት ገባ ብላችሁ ልትመለከቷቸው ትችላላችሁ። ከሌሎቹ ተቋማት በተለየ መልክ ይሄ የጉምሩክ የአገልግሎት የሚሰጥባቸው የወርኪንግ ኤንቫይሮንመንት በጣም ሰፊና ውስብስብ ከመሆኑ አኳያ በዚህ ደረጃ የሰለጠነ ፕሮፌሽናል አመራሮች በሁሉም ደረጃ ፕሮፌሽናል ባለሙያዎችን ማብቃት ያስፈልጋል። ዛሬ አንድን ዕቃ በምታውቁት ገጽ ነገ በዛ መልክ ላታውቁ ትችላላችሁ። ዕቃዎች በዋጋ፣ በታሪፍ፣ በአይነት፣ በመጠን፣ በመለኪያ በሚሰሩባቸው ወይም በሚመረቱባቸው አገራት ወዘተ በታሪፍ በዋጋ በጣም በርካታ ናቸው። እነዚህን ያወቀ የተረዳ አመራር ነው መምራት የሚችለው። ያወቀ የተረዳ ፕሮፌሽናል ባለሙያ ነው እዚህ ውስጥ ኦፕሬት ማድረግ የሚችለው። ይህንን ለማምጣት የግድ የአመራሩና የፈጻሚውን ሁለንተናዊ የፕሮፌሽናል እውቀት መገንባት ያስፈልጋል እና በዚህ ዙሪያ በጣም ሰፊ የሆኑ ስራዎች ተከናውነዋል። ውጤቶቹም በዚህ ምክንያት የተገኙ ናቸው በዋናነት እና በአጠቃላይ በዚህ ሂደት በሚሰጣቸው ስራዎች ዝም ብለን ፓብሊክ ሰርቬይ እናካሂዳለን። በምናካሂደው ፓብሊክ ሰርቬይ የኮሚሽኑ አጠቃላይ አገልግሎት ሶሳይቲው ምን እያለ ነው የሚሉትን ጥናቶች እናካሂዳለን። ወደ 82% አቺቭመንት ያሳያል ማለት ነው። የሚሰጡ አገልግሎቶች በድምር ምስክርነቱ በተጠቃሚው ዘንድ ሲገለጽ 82% ውጤታማ አፈጻጸም እንዳለ ያሳያል ማለት ነው ከአገልግሎት አኳያ። ይህ ብቻ ሳይሆን በሌሎች ከኛ ውጭ በሆኑ አካላት የሚጠና የሎጂስቲክስ ፐርፎርማንስ ኢንዴክስ 6 መለኪያዎች 6 ቬሪያብልስ አሉት እና ወርልድ ባንክ መለኪያ ናቸው። እነዚህ የኢትዮጵያን አጠቃላይ ኢዝ ኦፍ ዱይንግ ቢዝነስ ውጤታማ ከማድረግ አኳያ የኢትዮጵያ ጉምሩክ ኮሚሽን የሰራቸው ስራዎች አጠቃላይ የሪፎርም ስራዎች እጅግ ውጤታማ ምርታ ያሳየ፣ በዚህም የኢትዮጵያን የኢዝ ኦፍ ዱይንግ ቢዝነስ አጠቃላይ ደረጃን ሊያሻሽል ከቻሉት የሪፎርም ስራዎች ውስጥ ግንባር ቀደም ተብሎ የተመሰከረበት ሁኔታ አለ። ወደ 3.01% በዛ መለኪያ አቺቭ ማድረግ የተቻለበትን ማየት እንችላለን ማለት ነው። በወርልድ ባንክ የሎጂስቲክስ ፐርፎርማንስ ኢንዴክስ የተለካ መለኪያ ነው ማለት ነው። በሁለቱም ገጽ በፓብሊክ ሰርቬይም በኢዝ ኦፍ ዱይንግ ቢዝነስ መለኪያም ውጤታማ የሪፎርም ስራዎች የተሰሩ ውጤት የመጣባቸው መሆኑን ያሳያል ለማለት ነው። በአጠቃላይ እነዚህን ስራዎች በምናከናውንበት ወቅት ከመላ የሀገራችን ህዝቦች በተለይ ከአስመጪዎች፣ ላኪዎች፣ አምራቾች፣ ከጉምሩክ አስተላላፊዎች፣ ከፈቃጅና ተቆጣጣሪ መንግስት ተቋማት፣ ከፊት አካላት፣ በተለያየ ደረጃ ካሉት የጸጥታ አካላት፣ ፖሊሶች ከመሳሰሉ ከሚዲያ አካላት ሁሉ ጋራ በድምር የሰራናቸው ስራዎች ስለሆኑ እጅግ ውጤታማ አመታዊ ክንውን ነበረን ብለን ነው የምንመለከተው በሁሉም መለኪያዎች። ስለሆነም ለዚህ ስኬት መገኘት በሁሉም መለኪያዎች በሁሉም አቅጣጫዎች ከኛ ጋር ተባብረው ለሰሩ አካላት በሙሉ በኢትዮጵያ ጉምሩክ ኮሚሽን ስም እና በራሴም ስም ለሁሉም ባለድርሻ አካላት ከፍ ያለ ምስጋናዬን ማቅረብ ፈልጋለሁ። በተለይ መልክ ደግሞ የሚዲያ አካላት በብዙ ወደ ኋላ ተመልሰን ማየት እንችላለን። አንዳንድ መረጃዎችን ከኛ ጋር አንዳንድ ህይወት የሚጠይቁ መስዋዕትነት የሚጠይቁ ስራዎች ውስጥ ገብተው ከኛ ጋር ልክ እንደ ወታደር
ከፍተኛ ዋጋ ሲከፍሉ የነበሩ የሚዲያ አካላት እንዳሉ ሪኮግናይዝ ማድረግ አስፈላጊ ነው እና ከልብ ሁሉንም የሚዲያ አካላት ከልብ እናመሰግናቸዋለን። በተለየ መልክ ደግሞ የኢትዮጵያ ጉምሩክ ኮሚሽን ከላይ እስከታች ያሉ ሁሉም አመራሮች እና ፈጻሚዎች 24 ሰዓት 7ቱንም ቀናት በትጋት እነዚህን ስራዎች በመምራታችን አብረን ተባብረን በመስራታችን የተገኙ ውጤቶች ስለሆኑ ለተገኘው ውጤት እነዚህን አካላት ከልብ ከፍተኛ ምስጋና ላቀርብላቸው እወዳለሁ። 2019 ዓ.ም ያቀናው እቅድ ትልቅ እቅድ ነው፣ ወገብ የሚያጎብጥ እቅድ ነው። ምናልባትም በኢትዮጵያ ታሪክ ጉምሩክ ወደ ኋላ ሄዳችሁ የ2000 ወይም ደግሞ ከ84 ጀምሮ አንዳንድ ዳታዎችን ስትመለከቱ የቢሊየን ስም መጥራት አይቻልም እና ወደ ኋላ ሄዳችሁ አንዳንድ ታሪኮችን ማየት በጣም ሪፈር ማድረግ በጣም ጠቃሚ ነው እና ከፍተኛ የሆነ የሽቅብ እድገት ነው ያደገው። አጠቃላይ ሁኔታው ገቢውም በሁሉም ደረጃ እና በዚህ ሂደት ብዙ ዋጋ ተከፍሏል። ህይወት ተገብሮበታል። እስከ ቅርብ ጊዜ ድረስ ህይወት የገበሩ የጉምሩክ ባለሙያዎች አሉ። ከኮንትሮባንዲስቶች ጋር እየተናነቁ የሚሞቱ አሉ። አካላቸው የሚቆስሉ አሉ። ብዙ ዋጋ ይከፈልባቸዋል እና ያለማጋነን የኢትዮጵያ ጉምሩክ ኮሚሽን ግንባር ላይ ከሚዋደቅ የወታደር ባልተናነሰ አግባብ የሚያከናውናቸው ስራዎች ናቸው። እነዚህ የረባ እንቅልፍ የረባ እረፍት ኖሮት አይደለም ሰው ይህን የሚሰራው። ይህንም በድፍረትና በእውነት መናገር ይቻላል እና ይህ ሁሉ ለሀገር የሚከፈል ሀገርን ለማጽናት ሀገርን ከፍ ወዳለ ምዕራፍ ለመውሰድ የሚሰራ ስራና የሚከፈል ዋጋ ስለሆነ በዚህ በትልቁ እንደሰታለን፣ እንኮራለን። ለተገኘ ውጤትም የሚሰማን ደስታ በጣም ትልቅ ነው። በተለየ መልክ ደግሞ የሀገራችንን ኢኮኖሚ በዚህ ደረጃ እየመገብን መሆናችን ስንረዳ የሚሰማን ደስታና ስሜት ትልቅ ነው። ይህን አጠናክረን እንቀጥላለን። 2019 በተመሳሳይ ከፍ ያለ ስኬት የሚጠበቅበት ነው። የ1 ትሪሊየን ፕላስ እቅድ ነው ያለን። በጣም ትልቅ እቅድ ነው። ለዚህ እንደ እስካሁኑ ድረስ እንደተከፈለው ዋጋ እና መስዋዕትነት ሁላችንም ተባብረን ጠንካራ አቅም ፈጥረን ይህንን እቅድ እንደምናሳካ ባለሙሉ እምነትና ተስፋ ነኝ። ፈጣሪ ደግሞ እንደሚያሳካልን አምናለሁ። ለተገኘው ውጤት ሁሉ እንኳን ደስ አላችሁ። ሁላችሁንም እንኳን ደስ አለን። ከልብ በድጋሚ ላመሰግናችሁ እፈልጋለሁ።